እንዴት ናችሁ? ክሪስታል ፓላስ የአውሮፓ ኮንፈረንስ ሊግን ከፍ አድርጎ አንስቷል። እንኳን ደስ አላችሁ እንላለን ለክሪስታል ፓላስ ደጋፊዎች በሙሉ። እውነት ለመናገር እኔም ዛሬ ለክሪስታል ፓላስ ነበረ የምቋጥረው፣ ምክንያቱም ያው እንዲያነሳ ስለምፈልግ እንዲሁ እንግዲህ በኢዜ ምክንያት ሊሆን ይችላል፣ ብቻ በተለያየ ምክንያት። በነገራችን ላይ ኤቨሬቺ ኢዜ ያው የቀድሞ የክሪስታል ፓላስ ተጫዋች አሁን ደግሞ የአርሰናሉ እንግዲህ በእንግሊዝ ፕሪሚየር ሊግ ከክሪስታል ፓላስ በመጣበት ወደ አርሰናል በተቀላቀለበት ዓመት ሻምፒዮን መሆኑ ይታወቃል። ከዚህ ከአውሮፓ ኮንፈረንስ ሊግ በፊት ለቀድሞ ክለቡ መልእክት ልኮ ነበር። የመልካም ምኞት ማለት ሻምፒዮን እንድትሆኑ እመኛለሁ የሚል ለዚህም ደግሞ ምላሽ የቀድሞ አሰልጣኙም እንዲሁ ምላሽ ሰጥተውት ነበረ። እሱን ለማስታወስ ያህል ነው። ለማንኛውም ክሪስታል ፓላስ የኔሽንስ ሊግ ዋንጫን ከፍ አድርጎ አንስቷል። እንኳን ደስ አላችሁ ለማለት ያህል ነው። ባልተያያዘ ዜና ወይም ደግሞ ባልተያያዘ ወሬ የሚያይዘው እግር ኳስ መሆኑ ብቻ ነው። የሆነ ነገር ላይ እንደው ጊዜ ካገኘው አይቀር ትንሽ ለማውራት ፈልጌ ነው። በኢትዮጵያ የስፖርት ጋዜጠኞች በአርሰናል ሻምፒዮን መሆን የአርሰናልን ሻምፒዮን መሆን ተከትሎ የአስተያየት ሰጪዎች መቼም ቁጥር ስፍር የላቸውም እና እርግማኑ ከዚህም ከዛም ትችቱ ከዚህም ከዛም በዝቷል እና እሱም በተመለከተ በተለይ ባለፈው እንደው የሃይማኖት አባቶችም ጭምር በዚህ ደረጃ ላይ ሀሳብ ሲሰነዝሩ ገርሞኝ የሆነ ሀሳብ ሰጥቼ ነበር። ለማንኛውም ግን አሁን ጉዳዩ ቀጥሏል። በቃ በዚህም በዛም አሁን በጣም የገረመኝ ሰሞኑን ደግሞ አንዳንድ የስፖርት ጋዜጠኞቻችን በተለይ በአገር ቤት ደረጃ እኔ ስም አልጠራም፣ ምንድን ነው በቃ ማለት የሀገር ውስጥ ላይ ነው ትኩረት የምናደርገው። ስለዚህ ጋዜጠኞቻችን የሀገር ውስጥ ስፖርት ላይ ትኩረት ማድረግ አለባቸው። እኛ የምንሰራው ለምሳሌ ፎከስ ያደርግ ነው የሀገር ውስጥ እግር ኳስ ላይ ነው ወይም የሀገር ውስጥ ስፖርቶች ላይ ነው በሚል ሽፋን በተለይ የውጭ ስፖርቶችን በደንብ የሚያስተላልፉ የሚዘግቡና ብዙ ተከታይ ያላቸውን ሰዎች ማዕከል በማድረግ ትችት፣ ይሄ ትችት አይደለም ስድብ፣ ኖርማሊ ስድብ ነው። ከሚተቹት መካከል መጥቀስ እችላለሁ ስም፣ ለምሳሌ ኤፍሬም የማነ ታዋቂው ጋዜጠኛ ኤፍሬም የማነ እንዲያው ኮከበ መራራ ይመስለኛል። በዚህም በዛም የሆነ ነገር ሲተነፍስ ሰዎች ተከታትለው እንትን ይሉታል እና እኔ እሱ ስለተተቻ አይደለም ዋናው ነገር። እኔ እንደሆነ እኔ ራሴ እንትን ብዬ አውቃለሁ በተሳሳተ መንገድ የሆነ ጊዜ የሆነ ነገር በማለቱ ብዙዎቻችሁ ይገባችኋል። ግን ጋዜጠኛ ሲሆን ግን ይገርማል። አሁን አንድ ደጋፊ ተነስቶ ያለውን ነገር መሰረት አድርጎ የሆነ ነገር ቢጽፍ የሆነ ነገር ቢል እኔ ጉዳይ አይደለም። ምክንያቱም ደጋፊ አንደኛ መከበር አለበት። ኦዲየንስ ነው ደጋፊ ማለት። ምንም ነገር ቢል ደጋፊ ሬስፔክት ማድረግ ያስፈልጋል። ግን አንድ የስፖርት ሚዲያ ባለሙያ ወይም ጋዜጠኛ ግን ተነስቶ አላግባብ የሆነ ነገር የግል ጸብ በሚመስል መንገድ ሰዎችን ሲተች ወይም ደግሞ ሲያጣጥል፣ ሲሰድብ፣ መተቸት በመሰረቱ ክሪቲሲዝም ማለት ሳይንቲፊክ የሆነ ነገር ነው፣ ወርድ ነው። የትችት ክሪቲክስ የሚባል ኮርስ አለ በራሱን ችሎ በሊትሬቸር ትምህርት ዘርፍ ውስጥ በጆርናሊዝም ውስጥም እንደዛው። ምክንያቱም ክሪቲሲዝም ማለት አንድን የቀረበ ያለቀለት ስራ የሚዲያ ስራ ሊሆን ይችላል፣ እንዲሁ ዝም ብሎ የትኛውም ብቻ የሊትሬቸር ስራን ሪቪው አድርጎ አይቶ ተመልክቶ ይሄ ጎድለው ይሄ አነሰው ይሄ ደግሞ ጠንካራ ጎን ነው ብሎ የሚሰጥ አናሊሲስ ነው። የባለሙያዎች እንትን ነው በክሪቲሲዝም ውስጥ ሊገለጽ የሚችለው። ግን ይሄ ዝም ብሎ ተራ ስድብ የሚመስል ነገር ማለት ነው። ለምሳሌ አሁን ኤፍሬም ላይ ተሰንዝሮ ያየሁት ሀሳብ ምንድን ነው? ኤፍሬም ደጋፊዎቹን ያለ አግባብ የሚኮንኑትን አካላት ነው ምላሽ የሰጠው። እንደው የተወሰነ ለማስታወስ ያህል በተለያየ ዓለማት ላይ ሆናችሁ ለራሳችሁ የራሳችሁ ኑሮ ማሸነፍ አቅቷችሁ ግን በቅጡ መስራት ያለባችሁን እንኳን እንሰራዋለን ብላችሁ በተቀመጣችሁበት መስመር እንኳን በትክክል ሳሰሩ ደጋፊውን መተቸት ወይም ባልገባችሁ ኤሪያ ላይ በእግር ኳስ ላይ ስሜቱንና መስተጋብሩን በቅጡ ሳትረዱ ደጋፊውን ለማሸማቀቅ እንደዚህ መሞከር ልክ አይደለም ነው። መጀመሪያ የራሳችሁን ያላችሁበትን መስመር በደንብ አድምታችሁ እዛ ላይ መረጃ ስጡ ወይም እዛ ላይ ስሩ፣ ወይም ደግሞ የራሳችሁን
ህይወት አሸንፎ የራሳችሁ መስመር አስምሩ ነው። ሰውን የምትዝናናበትን እኔ ልምረጥልህ፣ የምታየውን እኔ ልምረጥልህ እንደዚህ ከማለት ውጭ ነው። ይሄ ምንም ጥፋት ያለው አይመስለኝም። ግን ይህን መሰረት አድርገው ራሳቸው ባለሙያዎች፣ ጋዜጠኞች በውጭ ስፖርት አንደኛ በውጭ ስፖርት ይዳክራሉ የሀገር ውስጥን ሳይሰሩ በሚል ሰበብ። ግን እንደዚህ የሚሉትም ሰዎች በእርግጠኝነት ውጭ ላይ ሄደው በውስጣቸው የሚደግፉት የሆነ አካል እንዳለ ግልጽ ነው። ለምሳሌ አርሰናል መከላከል የሚያማቸው አይነት ሰዎች ይመስላሉ። የውስጣቸውን የሚያውቀው ፈጣሪ ነው፣ ግን እንደዛ ይመስላሉ። ስለዚህ በአጠቃላይ ይሄ ነገር ብዙ እያነጋገር የሚቀጥል ሁሉ ይመስለኛል። እኔ አርሰናል በዚህ ልክ የአርሰናል ሻምፒዮን መሆን እና እሱን ተከትሎ ሰዎች ደስታቸው መግለጻቸው በዚህ ልክ ሰዎቹን ሲያሳምም እኔ ያልጠበቅኩትም ነገር ነው። እንደገና ከሆነም በኋላ በጣም በተደጋጋሚ ሳስታውሰው ሳስበው የሚገርመኝ ነገር ነው። አሁን ኤፍሬም እንደሚታወቀው የአርሰናል ደጋፊ አይደለም። እንደውም የአርሰናል ደጋፊዎች ምን ያህል ዘመቻ አድርገውበት እንደነበረ እኔም የሆነ ነገር ብየው እንደነበረ በኋላ ላይ ስረዳ ነገሩን ተመለስኩ እንጂ ማለት የለበትም በሚል ማለት ነው። ያላለውን ነገር ሚዲያው ሸር አደረገው። ከዛ እኔም ይህም ብሎ ከሆነ ልክ አይደለም ከሙያም አንጻር ከሁሉም ነገር አንጻር ብዬ ተቃውሜው ነበረ። ግን ዋቴቨር ምንም ቢል መብቱ ነው በመሰረቱ። ግን ደግሞ አንዳንዴ ከጋዜጠኝነት ስነ ምግባር ውጪ እንደዚህ አይነት ተራ ንግግሮች ተገቢ አይደሉም። አንዳንዴ ከማይጠበቅ ሰው የሆነ ነገር አለ ከተባለ ያው እዛ ላይ ሪያክት ማድረግ ያለ ነው። ስለዚህ አሁኑ ፖይንቴ ግን የኛ የስፖርት ጋዜጠኞች እርስ በርስ የመጠላለፍ እርስ በርስ ያለመከባበር አንዱ አንዱን የመተቸትም ሳይሆን የመስደብ የመንቀፍ ይሄ ዝቅ የማድረግ ቁልቁል የመመልከት አባዜ ጭራሽ ሶሻል ሚዲያ ላይ በይፋ ወጥቶ እንደውም አብዛኛው የእግር ኳስ ተመልካች ቤተሰብ እኔ የሚስቅብን ይመስለኛል። በውስጥ ማለት እንትን ይላል። ይሄ ያለመከባበር ጥግ በዚህ ልክ ማሳየት አለብን ብዬ አላስብም። ለምሳሌ በትክክል ባለሙያ ከሆነን እና ለሙያው ከተቆረቆረን አንድ የስፖርት ጋዜጠኛ ተሳስቷል ተብሎ ከታሰበ አንደኛ ትክክለኛ ይሄ ክሪቲሲዝምን መሰረት ያደረገ በአግባቡ መተቸት ወይም ደግሞ ሙያዊ ማስተካከያ ሀሳብ ትንታኔ መስጠት ይቻላል። ግን ስድብ፣ ቀጥታ ስድብ መሳደብ ግን ወጥቶ ልክ አይደለም። በዛ ላይ ደግሞ ስድብ የሚመስሉ ለነሱ ትችት መስሎ የሚታያቸው ነገር ምንድን ነው? በዛ ሂደት ውስጥ ደግሞ የሰውየው ለምሳሌ የሚተቸው ሰው ዜሮ ሌቭል ላይ ማስቀመጥ ልክ አይደለም። የሚሰራቸው ጠንካራ ጎኖች አሉ። ኢቭን የውጭ ስፖርትን ቢሰራ በውጭ ስፖርት ስራው ላይ ያሉ መልካም ጎኖች፣ የሀገር ውስጥ ስራም ደግሞ ለምሳሌ ስለ ኢትዮጵያ ፕሪሚየር ሊግ፣ ስለ ኢትዮጵያ አትሌቲክስ፣ ስለ ኤፍኤም አያወራም ብንል ይሄ በጣም የሚያስቅ ነው የሚሆነው። ምክንያቱም የምናውቀው አንጋፋ ጋዜጠኛ ነው፣ በስፖርት ሚዲያ ውስጥ አሉ ከሚባሉት አንዱ ነው። ግን ባላንሱ ያንሳል ከሆነ እሱ ሊያስኬድ ይችላል። ያም ደግሞ የራሱ የሆነ ምክንያት አለው። ማንም እኮ አይደለም ፔሮል እንትን የሚልለት ፔሮል ምንድን ነው እሱ ፔታ ማንም እኮ አይደለም እንትን የሚሰጠው ወይም ቼክ የሚጽፍለት አካል የለም። ስራውንም ሲሰራ ቢዝነሱንም ደሞዙንም ገቢውንም ታሳቢ አድርጎ ነው። የትኛውን ኦዲየንስ ያለው የሚለውን ማጥናት ያስፈልጋል። ስለዚህ በዚህ መሰረት ሙያውን ነው የሚሰራ። ሴም ታይም ደግሞ ቢዝነስ ነው፣ መኖሪያውን መተዳደሪያው። ስለዚህ የሚያዋጣውን እሱ ያውቃል። ስለዚህ የስፖርት ሚዲያ ስፖርት የሀገር ውስጥ ስፖርት ላይ አውራ ተብሎ ጫና ለማሳደር ሲሞከር ከዛ በስተጀርባ ደግሞ ለመኖር ኤግዚስት ለማድረግ ሰርቫይቭ ለማድረግ የሚያስፈልገውን የገንዘብ አቅም ደግሞ ከበር የሚያደርግለት አካል ያስፈልጋል። ስለዚህ ስፖንሰር አድራጊዎች የውጭ ስፖርትን መሰረት አድርገው ከሆነ ስፖንሰር የሚያደርጉ ምንም ማድረግ አይቻልም። ይሄ የግል ሚዲያ ነው፣ በግሉ የሚሰራው ስራ ነው። በመንግስት ሚዲያ ቢሆን የመንግስት በጀት የሚፈስበት ሚዲያ ለምሳሌ እኔ ከዚህ በፊት ተሰራበት በነበረው ሚዲያ ላይ የራሱ የሆነ ቀመር ነበረው። የሀገር ውስጥና የውጭ ስፖርት የሚወራበት ቀመር ነበረው 70-30 የሚባል። ለምሳሌ 70 በመቶ የሀገር ውስጥ ነው፣ 30 በመቶ ደግሞ የውጭ ነው። ስለዚህ በዜና አቀራረብ አካሄዱ መጀመሪያ የሀገር ውስጥ ስፖርቶች ይቀርባሉ፣ ከዛ የውጭ ዜና ይቀርባል ማለት ነው። ስለዚህ የሀገር ውስጥ ስፖርት ቢያንስ ከ50 በመቶ በታች ከሆነ እንጠየቃለን፣ በኤዲቶሪያል እንጠየቃለን፣ በአለቆቻችን እንጠየቃለን። ምክንያቱም የውጭ ስፖርት ብቻ መዘገብ ልክ አይደለም ተብሎ ሬጉሌት ይደረጋል። ምክንያቱም የመንግስት እጅ አለበት፣ የመንግስት በጀት አለበት፣ ቁጥጥርና ክትትል አለበት። ይሄ ሰው ግን በግሉ ነው የሚሰራው፣ የግል ሚዲያ ላይ ነው ያለው፣ ህይወት የሚመራው በግሉ ነው። መንግስት በጀት አይቆርጥለትም።
የሚያስተዳድሩት ወይም ደግሞ ሚዲያውን የሚመራው ወይም ደግሞ ኤግዚስት የሚያደርገው ወይም ሰርቫይቭ የሚያደርገው ስፖንሰሮቹን መሰረት አድርጎ ነው። ስለዚህ የውጭ ስፖርት ላይ ምናልባትም በግልባጩ ቅድም እንደጠቀስኩት 30% የሀገር ውስጥ ወይም 10% የሀገር ውስጥ ቀሪውን ደግሞ የውጭ ሊያደርግ ይችላል። ምክንያቱም ካልኩሌት የሚያደርገው ሰርቫይቭ የሚያደርግበትን ገቢውን ነው ካልኩሌት አድርጎ እንትን የሚለው። ግን ዞሮ ዞሮ ስፖርት ነው። አሁን ብዙዎቻችን የማንረዳው ምንድን ነው፣ ስፖርት ማለት ልክ ሙዚቃ የዓለም ቋንቋ ይላሉ ሰዎች አይደለ? ስፖርትም ላይ ስንመጣ ስፖርት የዓለም ቋንቋ ነው። ለምሳሌ የአርሰናል ስፖርት ክለብ አቺቭመንት ወይም ደግሞ ይሄ ምንድን ነው ሻምፒዮን የሚሆን ከፍታ፣ ውድቀት፣ ሁሉም ነገር ልክ እንደ አንድ የአገር ውስጥ ክለብ ወይም ከዛ በላይ የሚያሳስበው ሰው ይኖራል። ከቅርበቱ አንጻር ነው። ይሄ አታችመንቱ ነው፣ ቅርበቱ ነው። እኔ አሁን ፐርሰናሊ ብጠይቁኝ የሀገር ውስጥ ክለብ ማለት አልደግፍም ነበር፣ በተለይ ሙያም ላይ ስለነበርኩኝ እውነት ለመናገር የሀገር ውስጥ ስፖርት ከክለብ በጣም ከአንድ ክለብ ጋር ሞር አታችመንት ካለ አንዳንዴ አንፌር መሆንም ሊከሰት ስለሚችል ይመስለኛል እና ብዙም ውስጤን አልገፋውም። የሆነ ክለብ እንድደግፍ ውስጤን አልገፋውም ነበረ። ግን የውጭ ክለብ ደግፍ ነበረ ማለት አርሰናል ደግፋለሁ ማለት ነው። ያው ስቲል ኦብቪየስሊ እንደሚታወቀው ምንም ሳልሽኮረመም ነው እሱን የምገልጸው በተለይ አሁን ላይ ሆኜ ማለት ነው። እና ያ በሆነ አጋጣሚ የተከሰተ ነገር ነው። ግን ኤንድ ኦፍ ዘ ዴይ ሁለቱም ስፖርቶች ናቸው። ሁለቱም እግር ኳስ ነው። ያም እግር ኳስ ነው፣ ይሄም እግር ኳስ ነው። ልዩነቱ ያ የሀገር ውስጥ እግር ኳስ ነው፣ ይሄኛው ደግሞ የውጭ እግር ኳስ ነው። በስሜት ደረጃ እኩል ነው ቅርበቱ። ሎጂካሊ ግን የሀገር ውስጡ ቤኔፊቱ የሀገር ውስጡ ሊመለከተኝ ይችላል ሞር፣ ያኛው ደግሞ እንደተባለው ተጫዋቾችም አሰልጣኞችም ሁሉም አጠቃላይ የክለቡ ማህበረሰብ እኛን ስለመፈጠራችን ላያቅ ይችላል፣ ሀገራችን ላያቅ ይችላል። ግን እኛ እናውቀዋለን። እኛ እስካወቅነው ድረስ ከተደሰትንበት ድረስ የእግር ኳስ ፍቅሩ ውስጣችን እስካለ ድረስ ግን ያን ክለብ የመደገፍ በዛ ክለብ ስኬት የመደሰት በዛ ክለብ ውድቀት ደግሞ የማዘን እንደዛ አይነት ስሜት ይሄ ኢሞሽናችን ማንም ሰው ሊከለክልን አይገባም። የምንዝናናበትን ዘርፍ ሰው ሊመራን አይገባም። ስለዚህ ማንም ተነስቶ እኔ በጣም የሚገርመኝ ደግሞ ሪሊ ኳሱን አውቀውት ገብቷቸው ተረድተውት በትክክልም ለትውልዱ አስበው ትውልዱ በዚህ መንገድ መሄድ የለበትም፣ ኳሱን በዚህ ልክ መውደድ የለበትም፣ ምክንያቱም በዚህ መንገድ ነው መሄድ ያለበት ብሎ የሚጠቅም ነገር ቢሆንና እነሱ የኳሱን ስሪትና ባህሪ የስፖርቱን እውነት ወይም ደግሞ ስፖርትና የማህበረሰብን ግንኙነት መስተጋብሩን በትክክል ተረድተውት ኳስ ማለት ምን ማለት ነው የሚለውን ይሄ ኳስ ማለት ለምሳሌ እያንዳንዱ ተራ ተመልካች አፍቃሪ እንኳን ኳስ ዝም ብሎ የሆነ ሜዳ ውስጥ ያሉ 11 ተጫዋቾች እየተቀባበሉ የሚጠልዙት ዝም ብሎ ቅሪላ አይነት አርጎ የማሰብ ሳይሆን ኳስ አርት መሆኑን፣ ጥበብ መሆኑን፣ ፊዚክስ መሆኑን፣ ኳስ መዝናኛ መሆኑን አንዳንዶቹ ፖለቲካ አድርገው ይወስዱታል፣ አንዳንዶቹ እምነት አድርገው ይወስዱታል። እግር ኳሱን ሲተቹ ማለት ነው። ልክ አይደለም። እግር ኳስ ማለት መዝናኛ ነው። እምነትም አይደለም፣ ፖለቲካም አይደለም። ሰላማዊ መድረክ ነው፣ መዝናኛ ነው፣ መወዳደሪያ ነው። እንቅስቃሴ ውስጥ ገብቶ የሚለማመድ ወይም ደግሞ ኳስ የሚጫወት አካል ደግሞ ጤናውን የሚጠብቅበት በአእምሮ የዳበረ በአስተሳሰቡ የዳበረ ምንድን ነው እሱ በአካሉ ደግሞ የጠነከረ ትውልድ የሚፈራበት ነው እግር ኳስ ማለት። እኔ ትውልዱ ሁሉ እግር ኳስ ተጫዋች ቢሆን፣ ትውልዱ ሁሉ እግር ኳስ አድናቂ ቢሆን ጥቅም እንጂ ጉዳት አለው ብዬ አላስብም። ባዕድ አምልኮም አይደለም። ስለዚህ ሰዎች በብዙ አቅጣጫ ይህንን መንገድ የሚኮንኑበት መንገድ በጣም ይገርመኛል። የዚህ ሁሉ እንትን መነሻ የሆነ ምንድን ነው አሁን ሰዎች፣ ፖለቲከኞች፣ ሃይማኖተኞች፣ ሁሉም አካላት ትውልዱን ከመርገም አልፎ አሁን ደግሞ በሀገር ውስጥ ሙያው ላይ ነን ጋዜጠኞች ነን ብለው የሚያስቡ ሰዎች እንደገና መልሰው ይሄን አስተሳሰብ ልክ አይደለም ብለው የሚተቹትን ይህን አስተሳሰብ ትውልዱን በዚህ ልክ ባልተገባ መንገድ መርገም ልክ አይደለም። ትውልዱ የወደደው ስፖርትን እንጂ ሌላ ባዕድ ነገርን አይደለም። ወይም ደግሞ በዚህ በእግር ኳስ ሰበብ ነውጥን አላመጣም። ወጣቱ በዚህ በእግር ኳስ ሰበብ ሌላ ጥላቻን አልሰበክም። በዚህ በእግር ኳስ ሰበብ ምንም የተለየ ነገር ወይም ደግሞ ለሀገር የሚጎዳ ነገር አላደረገም። እግር ኳሱን የወደደው ውጤት ሲመጣ ተደሰተ ነው። ከዚህ ውጭ ምንም ሊያደርግ ምንም አላደረገም።
ስለዚህ እግር ኳስ ባህሪው ይሄ ነው። ይሄ ወጣት ምን ያድርግ፣ በምን ይደሰት፣ ደግሞ ቢደሰትም ደግሞ የተደሰተው በትክክለኛው መንገድ ነው ብሎ የተከላከሉትን ጋዜጠኞች መልሶ ለማጥቃት ለዛውም ጋዜጠኞች ነው ሲያበቁ ለስፖርት ለወገኑ ለስፖርት አፍቃሪያና ደጋፊ ወጣት የወገኑ ጋዜጠኞችን መልሶ አታክ ለማድረግ መሞከር በጣም ይሄ አሳፋሪ ነው። ሸምፉል በጣም አሳፋሪ ነው። እንደዚህ አይነት ተግባር ውስጥ መገኘት በራሱ በጣም አሳፋሪ ነው። ለማንኛውም ይሄ እንዳለ ሆኖ እንግዲህ አርሰናል ዋንጫ ማንሳቱ ይመስለኛል ይህም ሁሉ አቧራ እያስነሳ ያለው እና አርሰናል ዋንጫ ማንሳቱ አንደኛ ለበርካታ ዓመታት እየደረሰ የሚቀር ጫፍ ላይ ደርሶ የሚቀር ዋንጫ ያዘ አነሳ ሲባል መልሶ የሚሽኮረመም በተለያዩ ምክንያቶች 22 ዓመታት የሊጉን ዋንጫ ሳያነሳ እስካሁን በመቆየቱ ምክንያት ዘንድሮም ያ ይደገማል ብለው ዘና ብለው ባሉበት ሁኔታ ባልተጠበቀ መንገድ ማርሽ ቀይሮ ዋንጫ ማንሳቱ ያበሳጫቸው ሰዎች ይመስለኛል። አሁን በዚህ ልክ ነገሩን እያገነኑት እያሉት ግን ይህ አለማወቅ ነው፣ አለመሰልጠን ነው ብዬ ነው የማስበው። አሁን ከኋላ ከጀርባ እንደምትመለከቱት ከጆሽ ክሮንኬ ከቀድሞ አርሰናል ሌጀንድ ያን ራይት እና ማይክል አርቴታም ነበረ። ጋሪ ኔቭል ነው የምትመለከቱት። ጋሪ ኔቭል የቀድሞ የማንቸስተር ዩናይትድ ተጫዋች ነው። የማንቸስተር ዩናይትድ ተጫዋች አጋጣሚ ሳይሆን ነው በነገራችን ሀሳቡ ይመጣልኝ ቲቪ ላይ እንትን እያየው ስለነበረ አሁን ቀጥሎ ምንድን ነው ጋሪ ኔቭል እንደሚታወቀው ተጫዋች በነበረበት ሰዓት የአርሰናል ተቀናቃኝ ነው። አጌንስት አርሰናል ነው የሚቆመው። ማንቸስተር ዩናይትድ እና የአርሰናል ተቀናቃኝን ታሪካዊ ተቀናቃኝነት ታውቁታላችሁ። አንደኛ እሱ ነው። ሁለተኛ እግር ኳስም ካቆመ በኋላ በዛው ስሜት ውስጥ ነው ያለው እና አርሰናልን በተለያየ መንገድ የሚተች ሰው ነው። እንደውም እኔ ብዙ ጊዜ አጀንዳ አድርጌ ስሙን አንስቼው አውቃለሁ። አርሰናልን በጣም ኢሎጂክ በሚመስል መንገድ ያለ ስሙ ስም የሚሰጥ እና የሚነቅፍ እንደውም ከቀድሞ የማንቸስተር ዩናይትድ ተጫዋቾች ከዋይኒ ሮኒ ውጭ አብዛኞቹ ሁሉም አንድ እናየው ናቸው። በተለይ ፓትሪክ ኤቭራ፣ ፖል ስኮልስ እና ኬን ሌሎቹም ብዬ ከማነሳቸው መካከል አንዱ ነው። ግን ሻምፒዮን ከሆነ በኋላ ይኸው ተመልከቱት። ኤሚሬትስ ተገኝቶ ዋንጫውን ማሊያ በስሙ አዘጋጅተውለት የቀጣይ የአርሰናል የክብር ደጋፊና አባል ነህ እያሉት ይሄን ተቀብሎ አብሯቸው ዲስከስ እያደረገ ነው። ነገርየው ዶክሜንተሪ ነው፣ ፕሮግራም ነው። ግን ደግሞ የዚህ አካል ሆኖ እያዩት ነው። የማንቸስተር ዩናይትድ ደጋፊዎች እዛው አፍንጫቸው ስር ያሉ ደጋፊዎች ይመለከቱታል። የቀድሞ ልጅነታቸውን የቀድሞ ተጫዋቻቸው ነው። ደስ የሚላቸው በብሽሽቅ ሂደት ውስጥ አርሰናል ሲተችላቸው ሲያጣጥልላቸው ነው። ግን አሁን ይኸው እንደምትመለከቱን በስሙ የአርሰናል አርማ ያለበት ማሊያ ተዘጋጅቶለት ደጋፊያቸው እንደሆነ እየገለጹለት ፖዚቲቭ በሆነ ወይ እንኳን ደስ አላችሁ ብሎ በሰለጠነ ወይ አብሯቸው ቁጭ ብሎ ነው። እኛ በስንት ማይል ርቀት ላይ ሆነን የእንግሊዝ እግር ኳስ እድገትም ሆነ ውድቀት በቀጥታ አፌክት አያደርገንም ከኢሞሽናችን ጋር እንጂ። ለምሳሌ ከኢሞሽናችን ጋር ማለት ነው ክለቡን የምንደግፍ ከሆነና ሻምፒዮን ሲሆን ሴሌብሬት ሲያደርግ አብሮ ደስ የሚለን የሚያስደስተን ከሆነ እሰየው ነው፣ እሱን ተውልን ነው ስሜቱን። ይሄ እግር ኳስ ቋንቋ ነው። ከኛ ይልቅ እነሱ ቅርበት ኑሯቸው ሲበሻሸቁም በልኩ ሲሞጋገሱም በልኩ። አሁን እንደዚሁ አሁን ጋሪ ኔቭል የአርሰናል ማሊያ አርማ ያለበት ማሊያ በስሙ ተሰርቶለት ይበረከትለታል። የክብር ደጋፊያችን ትሆናለህ ይባላል ብላችሁ አስባችሁ ታውቃላችሁ? ግን ይኸው ዴድ በቃ እነሱ ያደረጉት ምንም ነገር ያደርጋሉ። ምክንያቱም በጣም የሰለጠኑ ናቸው። ጭንቅላታቸው ይሰራል፣ ይከባበራሉ፣ እግር ኳስን ማዕከል ያደርጋሉ። ሲበሻሸቁም በልኩ ነው፣ ሲተቻቹም በልኩ ነው። አዘንድ ኦፍ ዘዴ ደግሞ ለአሸናፊው በክብር እንኳን ደስ አለ ብለው ነው የሚቀጥሉት እና እሱን ለማለት ነው፣ እንከባበር ለማለት ያህል ነው። እግር ኳስ ለዘላለም ይኖር። አርሰናል የአውሮፓ ቻምፒየንስ ሊግን ድጋሜ ካነሳ እንዴት እንደምትሆኑ ያኔ ደግሞ እናያለን። ድል አርሰናል እላለሁኝ። በዚህ አጋጣሚ መልካም ጊዜ